ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። ገዢው የብልጽግና ፓርቲ በሰባተኛው አጠቃላይ ምርጫ የህዝብ ተወካዮች ምክር ቤት ከፍተኛውን መቀመጫ በማግኘትም ማሸነፉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በተካሄደው አጠቃላይ ሰባተኛው ምርጫ ላይ የብልጽግና ፓርቲ ካሉት የህዝብ ተወካዮች ምክር ቤት አብላጫ ድምጽ ከ547 ወንበሮች ውስጥ 438 አሸንፏል። የኢትዮጵያ ብሔራዊ ምርጫ ቦርድ አሁን እሁድ ሰኔ 14 ቀን 2018 ዓ.ም በአዲስ አበባ ውስጥ ባካሄደው ስነ ስርዓት የተረጋገጡና የጸደቁ የምርጫ ውጤቶችን ይፋ አድርጓል። ከውጭ ደግሞ ኢራንና አሜሪካ በሆርሙዝ ባህረ ሰላጤ ውስጥ የገቡበት ውጥንቅጥ ዳግም ወደማያዳግም መፍትሄ ለመስጠት ከፓኪስታኑ ድርድር በኋላ ስዊዘርላንድ መግባታቸው የሚታወስ ነው። ይህ ክስተት ደግሞ በበርካቶችም እየተደገፈ ያለበት ሁኔታ ሲሆን በስዊዘርላንድ የተገናኙት የአሜሪካና የኢራን ተደራዳሪዎችም ይህንኑ ጦርነት ወደ ዘላቂ ሰላም ለማምጣት መደራደር መጀመራቸውን የተገለጸው። ዋናው ጥያቄ በዚህ ሂደት ውስጥ በተለይም ደግሞ በአካባቢው ላይ ሁነኛ ኃይል የሆነችው እስራኤል ይህንን ድርድር ውጤታማነት የምትወስነው እሷ ልትሆን ትችላለች መባሉ ምናልባትም ድርድሩ ላይ ጥቁር ነጥብ የጣለ ክስተት ሆኗል። እስከ ፍጻሜ ድረስ አብራችሁን ቆዩ። እኔና ሌሎች ጉዳዮችን ይዘናል። አብራችሁን ቆዩ። ገዢው የብልጽግና ፓርቲ በሰባተኛው አጠቃላይ ምርጫ በህዝብ ተወካዮች ምክር ቤት ከፍተኛውን መቀመጫ በማግኘት ማሸነፉን የኢትዮጵያ ምርጫ ቦርድ አስታውቋል። በዚህ መሰረት ብልጽግና ፓርቲ ከ547 የህዝብ ተወካዮች ምክር ቤት መቀመጫ 438ን አሸንፏል። የኢትዮጵያ ብሔራዊ ምርጫ ቦርድም በዛሬው ዕለት በሰጠው መግለጫ ይህንኑ ነው ያረጋገጠው። በሰባተኛው ጠቅላላ ምርጫ ተቃዋሚ ፓርቲዎች 41፣ የግል እጩዎች ደግሞ 8 የህዝብ ተወካዮች መቀመጫን ማሸነፋቸውን ተጨማሪም ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ የሚመሩት የብልጽግና ፓርቲ የአሁኑን ምርጫ ሲያሸንፍ ለሁለተኛ ጊዜ ነው። ብልጽግና በአዲስ አበባ ከተማ 20 የህዝብ ተወካዮች ምክር ቤት መቀመጫ፣ በአማራ ክልል 117፣ ቤንሻንጉል ጉሙዝ 8፣ በጋምቤላ ክልል 3፣ በኦሮሚያ 167 መቀመጫ ማሸነፍ እንችሏል። በሲዳማ ክልል እንዲሁም 13 መቀመጫዎችን፣ በደቡብ ምዕራብ ኢትዮጵያ 17፣ በደቡብ ኢትዮጵያ ደግሞ 35 መቀመጫዎችን፣ በማዕከላዊ ኢትዮጵያ የብልጽግና ፓርቲም 28 መቀመጫዎችን፣ በሶማሌ ክልል ደግሞ 18 መቀመጫዎችን አሸንፏል። በዚህም በሰባተኛው ጠቅላላ ምርጫ ሌላ ጦርነት ሊከሰት ይችላል ተብሎ በተሰጋበትና 38 መቀመጫዎች ባሉት በትግራይ ክልል ለሁለተኛ ጊዜ ምርጫው አለመካሄዱ ሌላኛው ወዛጋቢ ክስተት እንደሆነ ቀጥሏል። የፌዴራል መንግስትና የህወሓት መሪዎች አንዳቸው ሌላኛውን ጦርነቱን ያስቆመውን ፕሪቶሪያ ስምምነትን ባለማክበር እየተካሰሱ፣ በተመሳሳይም የሀገሪቱ አብዛኛው የህዝብ ብዛትና የቆዳ ስፋትም በሚሸፍኑት በአማራና ኦሮሚያ ክልሎች ውስጥ ካለው ታጣቂዎች እንቅስቃሴ ጋር በተያያዘ በአንዳንድ አካባቢዎች ምርጫ አልተካሄደም። የኢትዮጵያ ምርጫ ቦርድ ባለፈው ግንቦት 24 2018 የተካሄደው ምርጫ ላይ በጥቂት ምርጫ ክልሎች ካጋጠሙ ችግሮች በስተቀር ሂደቱ ስኬታማ እንደነበር ገልጿል። ድምጽ ባልተሰጠባቸው ምርጫ ክልሎች ምርጮች ድምጻቸው እንዲሰጡ እንደሚደረግ፣ ነገር ግን ቀኑ መቼ እንደሚሆን ግን ቦርዱ አልገለጸም። በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው ብልጽግና ፓርቲም በሰባተኛው አጠቃላይ ምርጫ 438 የህዝብ ተወካዮች ምክር ቤት መቀመጫ አሸንፏል። ይህም ከፍተኛ ቁጥር በመሆኑ በሚቀጥለው ዓመት መስከረም ማብቂያ ላይ በብልጽግና ፓርቲ የሚመራው መንግስት የሚመሰረት ይሆናል። በዚህም ጠቅላይ ሚኒስትር አብይ አህመድ ለቀጣይ 5 ዓመታትም መንበራቸው ላይ የሚቀጥሉ ይሆናል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዛው ተደብቀው እንደሚገኙ ተናገሩ። በክልሉ ውስጥ በስፋት እየተካሄደ ባለ የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎች ፍርሃት መንገሱንም ገልጸዋል። ይህ አፈሳ ከነዋሪዎች እስከ መብት ድርጅቶችም ውግዘትም እየገጠመው ቢሆንም ምልመላው በፍቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳዩ ዜና ወኪል ኤፍፒ ዘግቧል። ኤፍፒ አፈሳው በክልሉ ኃይሎች በቀበር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል።
በሀያዎቹ የዕድሜዎች ክልል ውስጥ የሚገኙ አቤል የተባለ ወጣትም የተጠቀሰው ዜና ወኪሉ በድንገት ተከበብንና ተወሰድን በማለት ባፈሳው ተይዞ እንደነበርና ለጠባቂዎች ገንዘብ ከፍሎ ከተለቀቀ በኋላ ተደብቆ እንደሚገኝ ገልጿል። በፕሪቶሪያ የሰላም ስምምነትም የተቋቋመ የትግራይ ጊዜያዊ አስተዳደር በማፍረስ ከጦርነት በፊት የነበረውን ምክር ቤት ወደ ስልጣን ከተመለሰና የህወሓት ሊቀመንበር የክልሉ መሪነት ከያዙ በኋላ ከፌዴራል መንግስት ጋር ያለው ውጥረት በከፍተኛ ሁኔታም ተባብሷል። ይህንንም ተከትሎ በምርጫ ቦርድ ህጋዊ እውቅናቸው የተሰረዘው የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመላክቱ ዘገባዎች በተደጋጋሚ ሲወጡ ቆይተዋል። በዚህም የተነሳ ዳግም ግጭት ይቀሰቀሳል በሚል ስጋት ከክልሉ ውስጥ የተፈጠረ ሲሆን አገራትና ተቋማት ሁለቱንም ወገኖች ውጥረት ከሚያባብሱ እርምጃዎች እንዲቆጠቡ ጠይቀዋል። ቅድሚያ ለሰብአዊ መብትን ኢትዮጵያ የተባለ የመብት ተቆርቋሪ ድርጅት በአብዛኞቹ የትግራይ አካባቢዎች በሙሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሚያሳዩ ምስሎች እንዳሉ ኤፍፒ ዜና ወኪል ገልጿል። የሰብአዊ መብት ድርጅቱ በሰሜናዊ ትግራይ ውስጥ የሚገኙ ሱቅን ሲከፍት ባለፈው መጋቢት ወር የተያዘውን ገበሬን ጨምሮ እየተካሄደ ስላለው አፈሳ 27 የአይን እማኞችንም ማናገሩን ነው የተገለጸው። መጀመሪያ ላይ የተወሰኑ ሰዎች ላይ በማተኮር የሚካሄድ ይመስል የነበረው ቀስ በቀስ ግን በሁሉም ወጣቶች የሚመለከቱናል በማለትም ነው የተናገሩት። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኞቹ በፍቃደኝነት ለብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለኤፍፒ የተናገሩ ሲሆን እውነታው ግን ከዚህ በተቃራኒ ሆኗል። ነገር ግን የሁሉም የትግራይ ተወላጆች ግዛቱን ከህልውና ስጋት በመከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለ በተዘዋዋሪ ገልጸዋል። ላለፉት ወራት በትግራይ ውስጥ እየተካሄደ ያለውን የግዳጅ ወታደራዊ ምልመላ በተመለከተ የፌዴራል መንግስት ግን እስካሁን በይፋ ያለው ነገር የለም። የኢትዮጵያ ህገ መንግስት የዘፈቀደ እስርና ግድያ ወታደራዊ ምልመላን የሚከለክል ቢሆንም ህወሓት የሚመራው የትግራይ ክልል ግዳጅ ወታደራዊ ምልመላን የሚመለከት ህግም አርቅቋል። የክልሉ አስተዳደር በቅርቡ ይፋ ያደረገው ይህ ረቂቅ ህግ በእድሜና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸውም ይደነግጋል። ይህ ረቂቅ ህግ የሚጸድቅና ተግባራዊ የሚሆን ከሆነ በክልሉ እየተካሄደ ያለ ግዳጅ ወታደራዊ ምልመላ የበለጠ እንደሚያባብሰው ስጋት ፈጥሯል። ለ2 ዓመት በተካሄደው ደም አፋሳሽ ጦርነት ገና ባላገገመው የትግራይ ክልል ውስጥ አሁንም እናቶችና ሚስቶች ባሎቻቸው ልጆቻቸውን ለግዳጅ መደረጉ ዳግም የእናቶችን እንባ ከፍ ያደረገ ክስተትም ሆኗል። የህወሓት መሪዎች የክልሉን አስተዳደር ከተቆጣጠሩ በኋላ ከፌዴራል መንግስት ጋር ያላቸው ግንኙነት የተቋረጠ ሲሆን የፌዴራል መንግስቱና ህወሓት አንዳቸው ሌላኛቸውን ጦርነት ለመክፋት እየተዘጋጁ ነው በሚልም እየተካሰሱ ይገኛሉ። ውጥረቱ ስጋት የፈጠረበት የአፍሪካ ህብረትም ከ3 ዓመት በፊት በትግራይ የተካሄደውን ጦርነት ያስቆመውን ስምምነት የሸመገሉትን መልእክተኛ ኦሉሴጉን ኦባሳንጆን ወደ መቀለ ልኮ ከህወሓት መሪዎች ጋር ተወያይቷል። በዚህ ሳምንትም የአሜሪካ መንግስት በሰሜን ኢትዮጵያ ያለውን ውጥረት እንዳይፈታ እንቅፋት ፈጥረዋል ባላቸው አከራካሪ የህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ ክልከላን መጣሉ ተጨማሪ እርምጃም እንደሚወስድም አስታውቋል። ኢራን ከሰሞኑ የዓለምን ኢኮኖሚ ጦርነቱ መጀመሩን ምክንያት በማድረግ ክፉኛ ምሶት የነበረው የኢራን አሜሪካ እስራኤል ጦርነት እልባት ያገኝ ዘንድ በስከመጨረሻ በስዊዘርላንድ የኢራንና አሜሪካ ንግግር አደራዳሪዎች በተገኙበት ተጀምሯል። የኢራንና አሜሪካ ድርድር የኳታር አደራዳሪዎች በተገኙበት በስዊዘርላንድ መጀመሩን የተገለጸው ድርድሩ በሊባኖስ የተኩስ አቁም ላይና በኢራን እንዳይንቀሳቀሱ የተደረጉ ባለሀብቶች ላይ እንደሚያተኩርን ተገልጿል። ኳታር በኢራንና አሜሪካ መካከል ድርድር መጀመሩን ግን አረጋግጣለች። ይህንኑ ድርድርም የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በጠቅላይ ብሔራዊ ጽህፈት ቤት ምክር ቤት ሁሉም አባላት ለድርድሩ ድምጽ መስጠታቸውን ነው የተናገሩትም። የኢራኑ ፕሬዝዳንት ከቴህራን ዩኒቨርሲቲ ፕሮፌሰሮች ጋር በነበራቸው ስብሰባም ሁሉም የጦር አዛዦችና የደህንነት ምክር ቤት አባላት ከአሜሪካ ጋር ለመደራደር ድምጻቸውን መስጠታቸውን ተናግረዋል። ፕሬዝዳንቱ አብዮታዊ ዘብ አዛዦች እንዲሁም የኢራን ጦር አዛዦች ሁሉም በስፍራው እንደነበሩ በአንድ ድምጽ ድርድሩን መደገፋቸውን ገልጸዋል። ፕሬዝዳንት ፔዜሽኪያን ሁሉም ከፍተኛ አመራሮች ድርድሩን መካሄድ እንዳለበትም ተስማምተዋልም ብለዋል። በዚህም ሳምንት በሁለቱ ሀገራት መካከል ከስምምነት የተደረሰበት የመግባቢያ ሰነድ
ሆርሙዞች መጠን መክፈትም ያካትታል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስም የፓኪስታን ጠቅላይ ሚኒስትር የኳታር ልዑክ ከኢራን ተደራዳሪዎች ጋርም በስዊዘርላንድ ለድርድር ተገናኝተዋል። ነገር ግን ትናንት ቴህራን እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ዘመቻ አላቆመችም በሚል ወሽመጡን መዝጋቷን አስታውቃለች። በኢራንና አሜሪካ መካከል የተፈረመው ጊዜያዊ ሰላም ስምምነት ላይ ተጨማሪ ንግግሮችን ለማድረግ በስዊዘርላንድ የተገናኙ ልዑክ ላይ ይህ የቴህራን እርምጃም ጥላ አጥሎበታል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። ከሀገር ውስጥ እስከ ዓለም አቀፍ ጉዳዮችን ማዳመጥ ከፈለጉ ጋፋት ኒውስን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ።